እዚህና እህቴም አለች። ትንሽ ፕሮግራም አዘጋጅተናል ለእናንተ። ሄሉንም ቤተሰቦቼ ጋር ላስተዋውቃት ስላሰብኩኝ ነው። ወደፊት በሰፊው ቤተሰቦቼ ጋር ሄደን እንተዋወቃለን። አሁን ግን እህቴም አለች፣ አንዳንድ የቀሩ ቤተሰቦችም አሉ። እነሱ ባለበት ሄሉን ማስተዋወቅ ፈልጌያለሁ እና አብረን እንሂድ። ቡና ጠጥተን እንውጣ ወይስ እዛው ሄደን ቡና እንጠጣ? በጣም አሪፍ እየጠበቁን ነው። እኛ ደስ ይለኛል። ምግብ አለ ለሁሉም ነገርሽ ምግብ ነው። የልባችሁ መሻት ያሳካላችሁ። በምትሄዱበት ሁሉ እግዚአብሔር ከእናንተ ጋር ይሁን። ደግሞም ከክፉ ነገር ሁሉ ይጠብቃችሁ። ቤታችሁም በበረከት ይሞላ። ሕይወት እንደ አበባ ያማረችና መዓዛዋ የጣፈጠች ይሁንላችሁ። የሥራችሁ ፍሬ የተባረከና የተትረፈረፈ ይሁን። ተስፋችሁ እንደ ንጋት ፀሐይ ሁሌም ያብራ። ልባችሁ በደስታ ይዝለል። ጥበባችሁም እንደ ሰለሞን ይሁን። የምትመኙት ነገር ሁሉ ከፊታችሁ ይቅደምላችሁ። የምትመኙት መልካም ነገር ሁሉ ይሳካላችሁ። ይመቻችሁ። መስከረም የድል ይሁንላችሁ። ጥቅምት የደስታ ይሁንላችሁ። ህዳር የሰላም ይሁንላችሁ። ታህሳስ፣ ጥር የተከፈተ በርና የእረፍት ይሁንላችሁ። የካቲትና ሚያዝያ እግዚአብሔርን የምታመሰግኑበት የሰርፕራይዝ ወር ይሁንላችሁ። ግንቦት እግዚአብሔር አምላክ እናንተን ሊያስደንቅ በሰላም የሚጎበኛችሁ ጊዜ ይሁንላችሁ። ሰኔ የጤንነት ይሁንላችሁ። ሐምሌ እግዚአብሔር አምላክ እናንተ ቤት ለጉብኝት የሚመጣበት ጊዜ ይሁንላችሁ። ሐምሌና ነሐሴ የዘራችሁትን በእጥፍ የምታጭዱበት ጊዜ ይሁንላችሁ። ጳጉሜ የጸሎታችሁ መልስ ይሁንላችሁ። 2018 እግዚአብሔር አምላክ እናንተን የሚያስደንቅበት ዓመት ይሁንላችሁ። ለምትወዷቸው ሰዎች ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ ብዬ ዛሬ እነ ሄሉን ይዤላችሁ መጥቻለሁ። እነ ሄሉ እንደምታዩት አደይ አበባ መስለው በጣም በሚያምር አለባበስ ታውቃላችሁ። እኔ አይደለም ባህላችንን ሴት ልጅ ቀሚስ ከለበሰች በራሱ ሄሉ ቀሚስ ለባሽ እንድትሆኑልኝ እንዴት ጥረት እንደማድረግ ታውቃላችሁ አይደለ? ወደፊት እንግዲህ ያ የመጀመሪያ ስራው የሚሆነው እግዚአብሔር ፈቅዶና ወዶ እንግዲህ አንድ ካደረጋቸው ቀሚስ ለባሽ ማስደረግ ነው። ሄሉን የቤት ስራ ሰጥቻለሁ ማለት ነው። ልውልዬ የኔ ጠንበለል ደግሞ ማለት ነው። ጉራጌኛ ሲባል ሁልሽም ጉራጌኛውን ተውሽና ወደ አማርኛ ጭፈራ ገቡ። በሳቅኔ ወጥኩት ቪዲዮን እያየሁ ማለት ነው። ውድ ቤተሰቦች ለማንኛውም ልውል የኔ ጠንበለል መሆኑን ያወቃችሁ በደንብ ተንከባከቡልኝ። በኮሜንት ቻናል ይከፈትለት ደግሞ እና ማለት ነው። ውድ ቤተሰቦቼ ዛሬ የመጣሁበት ዋነኛው ጉዳይ አንደኛ በዓሉን አስመልክቶ እነ ሄሉ ያዘጋጁት ፕሮግራም በጣም የሚያምር ደስ የሚል እንደነበር ወደ እናንተ ለመናገር፣ ሁለተኛና ዋነኛው ነገር ደግሞ ወንድ ልጅ ሴት ልጅ ሲወዳት ከሚከፍለው ወይም ከሚያደርገው መስዋዕት አንዱ ቤተሰቦችን ማስተዋወቅ ነው። ይሄ ደግሞ እንግዲህ ማነው ያብ ደፍሮ ይሄን ነገር ጀምሮታል ማለት ነው። ያ ማለት ከሄሉ ጋር የወደፊት አላማ እንዳለው ታዝቤያለሁ እኔ በዛሬው ቪዲዮ ማለት ነው። ብዙ ወንዶች ካያችሁ ቤተሰቦቻቸውን ለማስተዋወቅ መከራ፣ ለመጋባት መከራ፣ ሰርግንና ቤተሰብን አስተዋውቀኝ እንደ ጦር ነው የሚፈሩት፣ እንደ ጦር ማለት ነው። ከነሱ ጋር አንድ በቃ ዝሙት እንድትሰሩ ምናምን ደስተኛ ናቸው፣ ችግር የለባቸው። በቃ አላርሊ የአየር ላይ ላይፍ ይመቻቸዋል። የእናንተን ህይወት ማሰናከል የአብዛኛው ወንዶች ባህሪ ነው። ነገር ግን ቁም ነገር ላይ ሲመጣ ቤተሰብህን አስተዋውቀኝና እንጋባ የሚሉትን ሁለት ቃላቶች በጣም ነው የሚጠሏቸው ወንዶች፣ በጣም ብዙ ወንዶች ማለት ነው። አላማ ያለው በቃ እንዴት ነው ለእውነተኛ ህይወት የሚፈልጋችሁ ሰው ሲሆን የመጀመሪያ ጥያቄው ቤተሰቤን ላስተዋውቅሽ ነው።
ስለዚህ ያብ ደግሞ ዛሬ ይሄን አድርጎታል። እስካሁን ድረስ ኢቭን እውነት ለመናገር እኔ ሰሞኑን ጭምር እኔ ማለት ስለሱ ባላወራ ራሱ ደስተኛ ነበርኩኝ። ምክንያቱም ሄሉ ጋር ብዙ ነገር እያየን ነበር እስከዛሬ። በብዙ ነገር ተጎድታለች እቺ ልጅ፣ ብዙ አሳልፋለች። ስለዚህ በቃ እንደውም እኔ ከወንዶች ጋር እረፍት ብትሰጥ ብዬ እኔ አስቤ ነበር እንደውም በቃ ይሄን አይነት ህይወት ትንሽ ቢቀርባት ትንሽ ብትዘገይ የእውነት እኔ እንደ እህቴ ከማሰብ አንፃር ነው ገባችሁ የሚሰማኝ ስሜት አለ እሷን ሳያት በቃ የኔ ህይወት ነው ብዬ የምስለውና በቃ በህይወቷ የሚመጡ ሰዎች ሁሉ ሳይጎዷት አይሄዱም። ምን አለ ቆም ብላ ጊዜ ብትሰጠው ምናምን ብዬ ለራሷ ብዬ እያሰብኩኝ ነበርና የሆነ በሚፖስትበት ቤት ራሱ ደስተኛ አልነበርኩም። እውነቱን ስነግራችሁ ማለት መቼም በሰው ቤት ለምን ትፖስታላችሁ አልልም እንጂ ማለት ብችል ብል ደስተኛ ነኝ። ወላ ቲክቶክ ላይ ራሱ ፖስቶ ባላይ ደስተኛ ነበር። ምክንያቱም ከሆነባት አንፃር እኔም ከደረሰብኝ አንፃር በቃ የነገ ህይወቷን ደስተኛ እንድትወስ ስለምፈልግ ነው እንጂ የሷ ህይወት ሳያስደስተኝ ቀርቶ አይደለምና ዛሬ ላይ ግን እንግዲህ ያብ ያየሁበት ነገር ነው። በእርግጥ እግዚአብሔር እውነተኛ ህይወት እውነተኛ ሰው ከሰጣችሁ ጊዜ መስጠቱ ትርጉም አለው ብዬ አላስብም። በእርግጥ ሄሉ ከተጎዳችበት ካሳለፈችው አንፃር ነው አሁን ላይ ለሁሉም ነገሮች እየፈራች ያለችው። ብትፈራም አይፈረድባትም። ነገር ግን ሄሉ ይሄን ውሳኔውን ተቀብለሽ ቤተሰቦቹን መተዋወቅ አለብሽ። ይሄ ሊሆን የሚገባ ነገር ነው። ማለት ቤተሰብንም በሸሸሽ ቁጥር ላንቺም አንድ ክፍተት ነው የምትፈጥሩ እና በርግጥ በቪዲዮ ያቋቸዋል በእርግጠኝነት ግን ደግሞ አንቺ ሄደሽ ማየት አለባቸው። አንቺ ማየት አለብሽ። ቤተሰብን ሲባል ከመሰረቱ በጓደኝነት ካነበብሻቸው ካወቅሻቸው ላንቺ ስሜት ካላቸው ነው ትዳር መፈጸም ያለባቸው። እውነት ለመናገር ሴት ልጅ የባሏ ቤተሰቦች ገና ከመጀመሪያው ጀምሮ በጥሩ አይን ካላይዋት ያን ህይወት ማቆም ነው ያለባት። እስከ መጨረሻው ድረስ ሄዶ መፍረሱ አይቀርም። እነ ልዩ ነው ያቸው ልዩና ቅዱሳን በቤተሰብ ነው ትዳራቸው የፈረሰው። የሰርግ ቀን ያልተገኙ ቤተሰቦች እንዴት ነው ወደፊት ከልጃቸው ጋር እንድንኖር ሊፈቅዱልኝ የሚችሉ ታስባችሁታል? ስለዚህ አሁን ላይ ያብ ያቀረበልሽ ውሳኔ ትክክለኛና ሊሆን የሚገባ ነገር ስለሆነ አላማ ያለው ወንድ ልጅ ሊያደርገው የሚችለው ነገር ስለሆነ ሄደሽ መተዋወቅ አለብሽ። የሱን አላማ ሳስበው የመቆየት ራሱ ፍላጎት ያለው አይመስለኝም። ቶሎ ወደ ጋብቻ ነው እኔ ራሱ ያንን መመክረው። እንደውም ከቻላችሁ ካሁኑ ቤተሰብ አስተዋውቃ ቀጣይ ለታህሳስ ሽምግልና ልካ ምንትን ላይ ለፋሲካ ብትጋቡ በጣም ነው ደስ የሚለኝ። እውነት ለመናገር ምንም ቀጠሮ የሚያሰጥ ነገር የለም። እውነተኛ እግዚአብሔር የመረቀው ህይወት ከሆነ ብዙ አመት አወቅናቸው፣ ብዙ ቤተሰባቸውን እናውቃለን፣ ህይወታቸውን እናውቃለን ብለ ያሰብናቸው ወንዶች 7 አመት 8 አመት ያሳለፍናቸው ራሱ ብዙ ነገር ነው ሆነው የምናገኛቸው። የሰው ልጅ እንደዚህ በጭር ጊዜ ውስጥ አቋለው ማለት አይቻልም። ተገልጦ የማያልቅ መጽሐፍ ነው የሰው ልጅ ማለት ነው። አንቺም ጎዶሎ ይኖርሻል፣ እሱም ጎዶሎ ይኖረዋል። ይሄ ግልጽ ነው። ጎዶላችሁን ደግሞ በመቻቻልና በእግዚአብሔር ፍቃድ ነው የምትሞሉት እንጂ ሁሉ ሰው በህይወቱ ምንም አይነት ስተት የለበትም፣ ምንም አይነት ጎዶሎ የለበትም ልንል አንችልም። እድሜ ልክሽን ማጽኙ እድሜሽን ከመጨረስ ከማቃጠል ውጪ ወንድ ልጅ አጥንቼ ባህሪውን አውቃለሁኝ ማለት ዘበት ነው። ቤቱስ በትዳር ዓለምና በጓደኝነት ያለ ባህሪ ራሱ ይለያያል። ወደ እውነታው ስንሄድ ትዳር ላይ ሲሆን ረጅም ሰዓት ረጅም ጊዜ ነው የምናሳልፈው። ገባችሁ? በጓደኝነት ሲሆን ደግሞ ተነፋፍቃችሁ መገናኘት ይኖራል። የምታስቡት ለየብቻችሁ ሊሆን ይችላል። ህይወት የምብላችሁ የምትመሩት ምናምን እና በትዳር ሲገባ ብዙ ጉድለቶች ብዙ ችግሮች ሊኖሩ ይችላሉ። ግን ተቻችሎ ማለፍ የሚባለውን ነገር ማስኬድ ስላለብን ነው ትዳር የሚቆየውና ሄሉ ምንም አይነት አቃለው ለቤተሰብሽ ጊዜ መስጠት አለብሽ። ለቤተሰብሽ ብዙ ነገር ማድረግ አለብሽ። ነገር ግን ተመካክራችሁ ተጋግዛችሁ ልታደርጉት የምትችሉት ነገር ነው። አላማ ካለሽ ማለት ነው። ስለዚህ እግዚአብሔር ይጨመረበት። ቤተሰቦች ስለተዋወቅሽ የሚመጣም ሆነ የሚጎድል ነገር የለም፣ እንደውም ይጨመርልሻል እንጂ ማለት ነውና ኮሜንትም አይቻለው በዚህ አይነት አለባበስ ሂጂ ተብሏል። አዎ እኔ የምፈልገው በባህል ልብስ ነው። አደራሽን የተጣብቀሽ ተወጥረሽ መሄድ አንቺም አታረጊም በርግጥና ኢቭን ታስተካክላለች ሄሉ። በነገራችን ላይ መጀመሪያም ይሄ አልነበረም ማንነቱ። እኔ ከምን እንደመጣ አላቅም ይሄ አለባበስ እንጂ ይሄ አለባበስ ሄሉ አለባበስ አይደለም ከመጀመሪያው ማለት ነው። እኔ ምክንያቱም ከናሂ ጀምሮ ሀብለው ዩቲዩብ ላይ ሀብለው ሲመጡ ነው ከናሂ ገማቃቸው እኔ በናሂ ቻናል ማለት ነውና
ለማንኛውም የሆነው ሆኗል። ወደፊት የሚሻሻል ነገር ነው። ትዳር ላይ ሲገባ ልጅ ሲመጣ ምናምን ለዛሬ አመት ብሏል እኮ። ለማንኛውም እግዚአብሔር እናንተ ያሰባችሁትን ወይኔ ያሰብኩትን ሳይሆን የሚበጀውን የሚጠቅመውን ለእናንተ ያቃልና የሚጠቅመውን ያድርግላችሁ። የኔ ጠንበለልም እንግዲህ እኔ አለሁልህ ትላላችሁ። በሉ ደህና ደሩ። ከቆየው ብዙ ነው ማወራው። ወዳችኋለሁ። መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ አድርጉ።